ጤና ይስጥልኝ ውድ ቤተሰቦቻችን ወደ ዕለቱ አርዕስተ ዜና እናልፋለን። የቀድሞ ኢትዮጵያ የሰላም ሚኒስትር ዴኤታ አቶ ታዬ ደንዳ ከተከሰሱባቸው 3 የክስ መዝገቦች በሁለቱ ነፃ መባላቸውን ጠበቃቸው ተናገሩ። በጅንጋ ከተማ ውስጥ ምንነቱ ባልታወቀ አጣዳፊ በሽታ 6 ሰላማዊ ሰዎች ህይወታቸውን ማለፉም ተነገረ። ሁለቱንም በዝርዝር እንመለከታቸዋለን። የቀድሞ ኢትዮጵያ የሰላም ሚኒስትር ዴኤታ አቶ ታዬ ደንዳ ከተከሰሱባቸው 3 የክስ መዝገቦች በሁለቱ ነፃ መባላቸውን ጠበቃቸው ተናግረዋል። የአቶ ታዬ ደንዳ ጠበቃ አቶ አበራ ንጉሴ ለዶቼ ቬለ እንደተናገሩት ዛሬ ህዳር 3 ቀን 2018 ዓ.ም የፌደራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት አቶ ታዬ ደንዳ ከተከሰሱባቸው ጭብጦች በሁለቱ ከባድ ክሶች ነፃ መባላቸውን ተናግረዋል። አቶ ታዬ ደንዳ ነፃ የተባለባቸው የክሶቹ ጭብጦች በኢትዮጵያ ወንጀል ህግ አንቀጽ 251 አመርሖ 10 በተጠቀሰው ከጠላት ጋር ማበር፣ ሁለተኛው የሀገር መከላከያ ለመምታት ግዙፋዊ ዝግጅት አድርገዋል የሚሉ ናቸው። አቶ ታዬ ጸና ፈቃድ ሳይኖራቸው የጦር መሳሪያ ይዘው መገኘት በሚለው ክስ በሰነድም ሆነ በሰው ምስክርነት ማስተባበል ባለመቻላቸው በፍርድ ቤቱ ብያኔ ማግኘቱን የገለጹት ጠበቃ በራ ተከሳሹን ጥፋተኛ ማለቱንም ተናግረዋል። አቶ ታዬ ደንዳ ከተከሰሱባቸው ወንጀል ክሶች በዋናዎቹ የሰነድና የተንቀሳቃሽ ምስል ቪዲዮ ማስረጃዎች በበቂ ሁኔታ በመከላከላቸው ነፃ መባላቸውን የገለጹት ጠበቃው ጥፋተኛ በተባሉበት ክስ የቅጣት አስተያየት ለመስማት ፍርድ ቤቱ ለህዳር 15 ቀን 2018 ዓ.ም ቀጠሮ መስጠቱንም ገልጸዋል። አቶ ታዬ ደንዳ ጠቅላይ ሚኒስትር አብይ አህመድ እና ከንቲባ አዳነች አቤቤን ጨምሮ በተከላካይ ምስክርነት እንዲቀርቡላቸው ጠይቀው እንደነበር ጠበቃ በራ ጠቅሰው ነገር ግን ፍርድ ቤቱ ምስክሮቹን ያላግባብ ሳይሰሙ እንዲታለፍ ማድረጉንም አቶ ታዬ ጥፋተኛ እንዲባሉ አድርጓቸዋል ሲሉ ወቅሰዋል። በዚህም ተከሳሹ ጥፋተኛ በተባለበት የወንጀል ጭብጥ ይግባኝ እንደሚጠይቁም ጠበቃ በራ ተናግረዋል። ወደ ሌላኛው ዜና ስናልፍ ጅንካ ውስጥ እስካሁን ምንነቱ ባልታወቀ አጣዳፊ በሽታ 2 የጤና ባለሙያዎችን ጨምሮ 6 ሰዎች ህይወታቸው ማለፉ ተረጋግጧል። ጅንካ ከተማ ውስጥ ባለፉት 3 እና 4 ቀናት ውስጥ እስካሁን በምርመራ ባልተረጋገጠ አጣዳፊ በሽታ ምክንያት 6 ሰዎች ህይወታቸው ማለፉ የተረጋገጠ ሲሆን መላ የከተማውን ህዝብ ያስደነገጠ ክስተት የጅንካ ቃለ ህይወት ቤተክርስቲያን አገልጋዮች እንዲሁም አንድ ዶክተርና አንድ ነርስ በበሽታው ከተጠቁ በኋላ ህይወታቸው ማለፉም ታውቋል። አንድ ስም አይጠቀስ ያሉ በጅንካ ሆስፒታል የምስራ የጤና ባለሙያ ክስተቱ ትክክል መሆኑን በመግለጽ አሁን ላይ 3 ታማሚ በሆስፒታል እንዳለና ከታማሚዎች ጋር ግንኙነት የነበራቸው በርካቶች እንዳሉም ጠቅሰዋል። በከፍተኛ ፍርሃት ውስጥ ነን፣ በሽታውን መድኃኒት የሚቋቋም የኢኮይል የተባለ ህዋስ ተገኝቶበታል፣ ኢቦላ ነው አይደለም የሚለውን ተጨማሪ ምርመራ ይጠይቃል ብለዋል። ሁሉም የሞቱት መጀመሪያ ከሚሞተው ታማሚ ጋር ንክኪ የነበራቸው ናቸው። እንዲሁም በሁሉም ላይ አንድ አይነት ምልክቶች ታይተዋል። እናም የበሽታው ከ3 እስከ 5 ቀን ባለው ጊዜ ለሞት የሚዳርግ ነው ያሉት የጤና ባለሙያው ይህ ሁሉም በፍርሃት እንዲዋጥ አድርጓል ሲሉ ገልጸዋል። አክለውም ለምሳሌ ታማሚውን ከዛሬ 1 ሳምንት በፊት እያከመ የነበረው ዶክተር ህይወቱ ያለፈ ሲሆን በአካባቢው ሌሎችም ንክኪ ያላቸው ብዙ ሰዎች በመኖራቸው አስፈላጊው ጥንቃቄ ለማድረግ የክልሉ ጤና ቢሮና ጤና ጥበቃ ሚኒስቴር አስፈላጊውን መረጃ ለህዝቡ ይፋ ሊያደርጉ ይገባል ብለዋል። ህይወታቸው ያለፉት ሰዎች በአፋቸው ደም እየፈሰሰ እንደነበርም ታውቋል። በዚህም በሰዎች ተደጋጋሚ ሞት ምክንያት የጅንካ ከተማ ህዝብ በከፍተኛ መደናገጥና ሀዘን ውስጥ የገባ ሲሆን የክልሉ ጤና ቢሮና የህብረተሰብ ጤና ኢንስቲትዩትም አካል ሁሉ ልዩ ትኩረት እንዲሰጠው እናሳስባለን ብለዋል። ከሟቾቹ መሃል የአሪ ዞን ፖሊስ መምሪያ የሥራ ባልደረባ የነበሩት ኢንስፔክተር ወንድማገኝ ጨነቄ መሆናቸውንም የጅንካ ፖሊስ አስታውቋል። በዚሁ ዙሪያም መሰረት ሚዲያ የጅንካ ሆስፒታል ዋና ስራ አስፈጻሚ ዶክተር ሚስጥሩ ሐምዲኪን ያነጋገረ ቢሆንም የሰዎችን መሞት ከማረጋገጥ ውጭ ምርመራ እየተደረገ መሆኑን በመግለጽ ተጨማሪ መረጃ ከመስጠት ተቆጥበዋል።